በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ሰላም የተወደዳችሁ በመላው ዓለም የምትገኙ ኦርቶዶክሳውያን የቤተ ክርስቲያን ልጆች ሁላችሁ የአምላካችን የእግዚአብሔር ጸጋና ምሕረት ከሁላችን ጋር ይሁን። ቅዱስ አምላካችን እግዚአብሔር ቢረዳን ደግሞም ቢፈቅድልን ዛሬም አጭር ደቂቃ በእግዚአብሔር ስለመታመን ጥቂት ነጥቦችን እናነሳለን። ምን ማለት ነው በእግዚአብሔር መታመን ማለት? እግዚአብሔርን ማመን ማለትስ ምን ማለት ነው? ይህ እናምነዋለን ያልነው እግዚአብሔር ስለርሱ መጽሐፍ ምን ይላል የሚሉትን ወሳኝ ነጥቦችን አንስተን እንማራለን። አምላካችን እግዚአብሔር ሁላችንንም ይርዳን። ብዙ ጊዜ ሰዎች ልባቸው የሚሰበረው ባመኑት አካል ሲከዱ ነው። ክህደት ሲፈጸምባቸው የመጨረሻው ስብራት ይደርስባቸዋል። ስለዚህ ማመን የሚገባን ማንን ነው? እንዴትስ አድርገን ነው ማመን የሚገባን? ይህ የምናምነው አካል ደግሞ ምን ያህል የታመነ ነው የሚለውን ደግሞ በዚህ በመጽሐፍ ቅዱስ ውስጥ የተጻፉትን ወሳኝ ነጥቦችን እናነሳና ከህይወታችን ጋር አዋህደን እንመለከተዋለን። ምክንያቱም በዚህ ዓለም ላይ እውነት የጠፋበት ሐሰት የነገሰበት ሰዎች እርስ በርሳቸው በክህደት የሚለያዩበት ዓለም ስለሆነ በዚህ ሐሰት በነገሰበት ክህደት በበዛበት አለማመን ጎልቶ በሚታይበት በዚህ ዓለም ላይ እንዴት አድርገን ነው እግዚአብሔርን አምነን መኖር የምንችለው የሚሉትን ወሳኝ ነጥቦችን በዚህ ትምህርታችን ውስጥ እናነሳለን። እስከ መርሐ ግብሩ ፍጻሜ ድረስ ሁላችሁም አብራችሁን እንድትቆዩ በክርስቶስ ፍቅር እጋብዛችኋለሁ። እንግዲህ ብዙ ጊዜ እንደዚህ አይነት አጫጭር ትምህርቶችን የምንማማርበት ምክንያት ሰዎች ረጅም ደቂቃ መስማት የማይችሉ አሉ። በትንሹ 10-15 ደቂቃ ብቻ በመስማት ብዙ የሚጠቀሙ ሰዎች አሉ። በዚህም ብዙ ምስክርነቶችን አይተናል። ስለዚህ ከዚህ የተነሳ ከ10 እስከ 15 ደቂቃ ባለው ጊዜ ውስጥ መጽሐፍ ቅዱስን መሰረት በማድረግ ለህይወታችን የሚጠቅሙ እኛን መለወጥ የሚችሉ እንድንጠቀምባቸው፣ እንድናተርፍባቸው፣ ፍሬ እንድናፈራባቸው፣ ወደ እግዚአብሔር እንድንመለስ የሚያደርጉ አጠር ያሉ ምክር ሐሳቦችን ነው በዚህ መርሐ ግብራችን ውስጥ የምናነሳው። የትምህርታችንን ርዕስ የምናደርገው ቃሉ የታመነ ነው የሚል ይሆናል። እንደምትመለከቱት የታመነ ነው ብለን ስንናገር ከመጽሐፍ ቅዱስ የምናነሳው በመጀመሪያ ሐዋርያው ቅዱስ ጳውሎስ ለመንፈስ ልጁ ለቲቶ በጻፈው መልእክቱ ቲቶ ምዕራፍ 3 ቁጥር 8 ላይ ቃሉ የታመነ ነው በማለት ይናገራል። ቃሉ የታመነ ነው ብሎ ቲቶ ምዕራፍ 3 ቁጥር 8 ላይ ብርሃነ ዓለም ቅዱስ ጳውሎስ ተናግሯል። እንዲሁ ደግሞ ለመንፈስ ልጁ ለጢሞቴዎስም በላከው ደብዳቤ ጢሞቴዎስ ምዕራፍ 2 ቁጥር 11 እስከ ቁጥር 13 ድረስ ባለው የመጽሐፍ ቅዱስ ክፍል ቅዱስ ጳውሎስ ቃሉ የታመነ ነው በማለት ደግሞ ይናገራል። ስለዚህ ከዚህ የተነሳ እግዚአብሔር የታመነ ነው ብለን ስንናገር፣ የእግዚአብሔር ቃል የታመነ ነው ብለን ስንናገር ሰዎች ራሳቸውን አሳልፈው እንዲሰጡ ለእግዚአብሔር፣ በእግዚአብሔር ላይ ራሳቸውን እንዲጥሉ፣ የሚያስጨንቃችሁን ሁሉ በእርሱ ላይ ጣሉ ተብሎ እንደተጻፈ በህይወታችን በኑሯችን የትኛውም ጉዳይ ቢያጋጥመን በእግዚአብሔር ላይ ራሳችንን የምንጥለው በመጀመሪያ ደረጃ እግዚአብሔርን በማመን ህይወት ስንመላለስ ነው። እምነታችን ሲያድግ ነው። እግዚአብሔር ላይ ያለን እምነት፣ በእርሱ ያለን መመካት፣ በእርሱ ያለን መደገፍ። አያችሁ፣ የእምነት ጥጉ ራስን ለእግዚአብሔር አሳልፎ መስጠትና እግዚአብሔር ሁሉን ቻይ እንደሆነ አምኖ መኖር ነው። ስለዚህ ቅዱስ ጳውሎስ ይህንን ሲያነሳ ቃሉ የታመነ ነው በማለት ለጢሞቴዎስም ለቲቶም ነው የተናገረው። ጢሞቴዎስ ሁለተኛ ጢሞቴዎስ ምዕራፍ 2 ቁጥር 11 ላይ ቃሉ የታመነ ነው በማለት ለጢሞቴዎስ ነገረው። ደገመውና ደግሞ ለቲቶ ሲናገር ምን አለ? ቲቶ ምዕራፍ 3 ቁጥር 8 ላይ ቃሉ የታመነ ነው በማለት ይናገራል። ስለዚህ የእግዚአብሔር ቃል የታመነ ነው ማለት ነው። የታመነ ነው፣ አይሻርም፣ እግዚአብሔር አይክድም፣ እግዚአብሔር አይዋሽም። ይህንን እንደመነሻ የምንመለከተው ቅዱስ ጳውሎስ ለመንፈስ ልጁ ለቲቶ በላከው መልእክቱ የሐዋርያው የጳውሎስ መልእክት ወደ ቲቶ ምዕራፍ 1 ከቁጥር 1 እስከ ቁጥር 2 ድረስ ያለችውን አነብላችኋለሁ። እንደዚህ ይላል። የእግዚአብሔር ባሪያና የኢየሱስ ክርስቶስ ሐዋርያ የሆነ ጳውሎስ በእግዚአብሔር ለተመረጡት እምነት እንዲሆንላቸው በዘላለም ሕይወት ተስፋ እንደ አምልኮት ያለውን እምነት እንዲያውቁ የተላከ። ስለዚህም ሕይወት ይላል፣ የሚገርም ነው። ስለዚህም ሕይወት የማይዋሽ እግዚአብሔር ከዘላለም ዘመናት በፊት ተስፋ ሰጠ በማለት ይናገራል። ስለዚህም ሕይወት አለ፣ አሁን ስላለንበት ሕይወት። የትኛው? ስለ ክርስትና ሕይወት፣ ስለ መንፈሳዊ ሕይወት፣ ስለ ዘላለም ሕይወት፣ በሰማይ ስለምንወርሰው የእግዚአብሔር መንግስት። ስለዚህ ቅዱስ ጳውሎስ ምን አለ? ስለዚህም ሕይወት ካለ በኋላ
የማይዋሽ እግዚአብሔር ከዘላለም ዘመናት በፊት ተስፋ ሰጠ በማለት ይናገራል። የሚያረጋጋ ቃል ነው። የሚያሳርፍ ቃል ነው። እግዚአብሔር ተስፋ ሰጠ። ምን አለ? 5500 ዘመን ሲፈጸም ከልጅ ልጅ ተወልጄ አድንሃለሁ በማለት የገባውን መለኮታዊ ቃል ኪዳን እግዚአብሔር ፈጸመ። ምክንያቱም ቅዱስ ጳውሎስ እንደተናገረ የማይዋሽ እግዚአብሔር ይላል። አስደናቂ ነው። የማይዋሽ እግዚአብሔር። በህይወታችን በጣም ብዙ ሰዎች ዋሽተውን ሊሆን ይችላል። ቃል የገቡትን ላይፈጽሙልን ይችላሉ። ምክንያቱም ሰዎች ፍጹም አይደሉም። ክህደት ይገኝባቸዋል፣ ስህተት ይገኝባቸዋል፣ ሐሰት ይገኝባቸዋል። ብዙ ነገሮች ውስጥ ይገኛሉ። ግን በህይወታችን ተስፋ እንዳንቆርጥ ተመልከቱ ክርስቲያኖች፣ ተስፋ እንዳንቆርጥ፣ በህይወታችን ተስፋ እንዳንቆርጥ፣ እንዳንጠራጠር፣ አልባሌ ነገር ውስጥ እንዳንገባ፣ እንዳንወድቅ፣ እንዳንጠፋ እግዚአብሔር አንድ ተስፋ ሰጠ። የህይወት ተስፋ ሰጥቶናል። ይሄንን ተስፋ የሰጠው ማን ነው የሚለውን ቅዱስ ጳውሎስ ሲናገር ምን አለ? የማይዋሽ እግዚአብሔር። የሚያስገርም ነው። የማይዋሽ እግዚአብሔር ተስፋ ሰጠ። ለአብርሃም ተስፋን የሰጠ የማይዋሽ እግዚአብሔር ነው። ለእስራኤላውያን ተስፋን የሰጠ የማይዋሽ እግዚአብሔር ነው። አያችሁ፣ የማይዋሽ እግዚአብሔር ተስፋ ሰጠ። የሰጠውን ተስፋ ደግሞ ፈጸመ። አብርሃምን በልጅ ባረከ፣ ሐናን በልጅ ባረከ፣ ሌሎቹም በብዙ በረከት እግዚአብሔር ባረካቸው። ለምን ሲባል ይህንን ቃል የገባው እግዚአብሔር፣ ይህንን ተስፋ የሰጠው እግዚአብሔር የማይዋሽ እግዚአብሔር ነው። በሕይወታችን የምናመልከው የማይዋሸውን እግዚአብሔርን ነው። የማይዋሽ እግዚአብሔር ከዘላለም ዘመናት በፊት ተስፋ ሰጠ ካለ በኋላ በዘመኑም ጊዜ መድኃኒታችን እግዚአብሔር እንዳዘዘ ለእኔ አደራ በተሰጠኝ ስብከት ቃሉን ገለጠ፣ በሃይማኖት ህብረት እውነተኛ ልጄ ለሚሆን ለቲቶ በማለት ይናገራል። ስለዚህ እግዚአብሔር አስቀድሞ ተስፋ ሰጠ፣ የሰጠውን ተስፋ ደግሞ ገለጠ። ስለዚህ በእግዚአብሔር የተሰጠው ተስፋ ራሱ እግዚአብሔር በስጋ ተገልጦ በጌታችን በመድኃኒታችን በኢየሱስ ክርስቶስ ተገለጠ። ዛሬም ደግሞ በስብከት እየተገለጠ ነው። የትኛው ሲባል የማይዋሸው እግዚአብሔር የሰጠው ተስፋ። ከዚህ የተነሳ የእግዚአብሔር ቃል ምን ያለ ነው? የታመነ ነው ብለን እናገራለን። ቃሉ የታመነ ነው በማለት ቅዱስ ጳውሎስ እንደተናገረ ለጢሞቴዎስም ይህንን ቃል ሲናገር ቅዱስ ጳውሎስ በዚህ በሁለተኛ ጢሞቴዎስ ምዕራፍ 2 ቁጥር 11 ላይ እንደዚህ ይላል፣ ቃሉ የታመነ ነው። እንዲህ የሚለው የትኛው? ቃሉ የታመነ ነው ካለ በኋላ የትኛው ቃል የታመነ ነው የሚለውን ቅዱስ ጳውሎስ እንደዚህ ይላል፣ ቃሉ የታመነ ነው። እንዲህ የሚለው ከእርሱ ጋር ከሞትን ከእርሱ ጋር ደግሞ በሕይወት እንኖራለን፣ ብንጸና ከእርሱ ጋር ደግሞ እንነግሳለን። ልብ በሉ፣ ብንጸና የምትለዋን ቃል ያዟት። ብንጸና ከእርሱ ጋር ደግሞ እንነግሳለን፣ ብንክደው እርሱ ደግሞ ይክደናል፣ ባናምነው እርሱ የታመነ ሆኖ ይኖራል፣ ራሱን ሊክድ አይችልምና ይላል። አያችሁ፣ ቃሉ የታመነ ነው። የትኛው ቃል? ከእርሱ ጋር ከሞትን፣ በጥምቀት ከእርሱ ጋር ከተባበርን፣ ከእርሱ ጋር ደግሞ እንነሳለን። ትንሣኤ ዘጉባኤ ያለን ተስፋ ተሰጥቶናል በዘመን መጨረሻ። ተመልከቱ፣ ብንጸና በምን? በሃይማኖታችን ብንጸና፣ በክርስትናችን ብንጸና፣ ቅዱስ ሥጋውና ክቡር ደሙን በመቀበል ብንጸና ከእርሱ ጋር እንነግሳለን። ብናምነው የታመነ ነው፣ ባናምነው ይክደናል። መጽሐፍ እንደሚናገር አያችሁ፣ እንደዚህ ይላል፣ ብንጸና ከእርሱ ጋር ደግሞ እንነግሳለን፣ ብንክደው፣ አያችሁ፣ ብንክደው እርሱ ደግሞ ይክደናል፣ ባናምነው እርሱ የታመነ ሆኖ ይኖራል፣ ራሱን ሊክድ አይችልምና አለ። ጌታችን መድኃኒታችን ኢየሱስ ክርስቶስ በሰዎች ፊት የሚመሰክርልኝን እኔ በሰማያት ባለው በአባቴ ፊት እመሰክርለታለሁ፣ በሰዎች ፊት የካደኝን እኔ በሰማያት ባለው በአባቴ ፊት እክደዋለሁ ብሎ ተናግሯል። ይህንኑ ቃል ቅዱስ ጳውሎስ አመጣ፣ እንደዚህ አለ፣ ብናምነው እርሱ የታመነ ነው። ስለዚህ ባናምነው እኛ ብንክደው ግን ይክደናል አለ። ምክንያቱም ሲባል እርሱ እኛ ባናምነው እንኳን የታመነ ሆኖ ይኖራል። ለምን ከተባለ ራሱን ሊክድ አይችልምና፣ የማይዋሽ እግዚአብሔር ነውና፣ እውነትን የሚናገር አምላክ ነውና፣ ቃሉም ደግሞ የታመነ ነውና። ስለዚህ በሕይወታችን መደገፍ የሚገባን የማይዋሸው እግዚአብሔር ላይ ነው። እውነተኛ የሆነው እግዚአብሔር ላይ ነው። እውነት የሆነው እግዚአብሔር ላይ ነው። ለዚህ አምላክ ሕይወታችሁን ስጡ። ለዚህ አምላክ ኑሯችሁን ስጡት፣ ስራችሁን ስጡ፣ ትምህርታችሁን ስጡ።
አያችሁ፣ በእጃችሁ ያለውን ነገር ሁሉ ለእግዚአብሔር አደራ ስጡ። ለምን ከተባለ የታመነ ነው እግዚአብሔር፣ ይጠብቃል እግዚአብሔር። የታመነ ነው፣ ብናምነው የታመነ ነው፣ ብንክደው ይክደናል። አያችሁ፣ በእምነት ነው ከእርሱ ጋር መኖር የምንችለው። ስለዚህ እግዚአብሔር የማይዋሽ አምላክ ነው። እግዚአብሔር የታመነ አምላክ ነው። እግዚአብሔር እውነት ነው። የዮሐንስ ወንጌል ምዕራፍ 14 ቁጥር 6 ላይ ጌታችን መድኃኒታችን ኢየሱስ ክርስቶስ ሲናገር እንደዚህ አለ፣ እኔ መንገድ እውነት ሕይወት ነኝ አለ። አያችሁ፣ እኔ መንገድ ነኝ ካለ በኋላ ቀጥሎ እኔ እውነት ነኝ አለ። ኢየሱስ ክርስቶስ እውነት ነው። እርሱን ብናምነው እርሱ ደግሞ በመንግስቱ ያኖረናል። ምክንያቱም ቅዱስ ጳውሎስ እንደተናገረ ብንጸና ከእርሱ ጋር እንነግሳለን ብሏል። አያችሁ፣ ጽናት ይጠይቃል ማለት ነው። መከራ አለ፣ ፈተና አለ፣ ስቃይ አለ፣ ችግር አለ፣ ረሃብ አለ፣ ብዙ እንግልት አለ፣ መጠላት፣ መሰደብ፣ መገፋት አለ በክርስትና ህይወት። ክርስትና አልጋ በአልጋ አይደለም፣ የሆነ የተመቻቸ ነገር አይደለም። መካድ አለ። በጣም ብዙዎች ክደውን ሊሆን ይችላል፣ ብዙዎች ጠልተውን ሊሆን ይችላል፣ ብዙዎች ገፍተውን ሊሆን ይችላል። ግን ከሰዎች በላይ በምድር ካለው ነገር ሁሉ በላይ በህይወታችን እግዚአብሔርን ብናምነው ባመንበት እምነት ደግሞ ጸንተን ብንኖር መንግስቱን እንወርሳለን። ለዚህ ነው ቅዱስ ጳውሎስ ብንጸና ከእርሱ ጋር እንነግሳለን፣ ብንክደው ይክደናል፣ እርሱ የታመነ ሆኖ ይኖራል አለ። አያችሁ፣ ብንክደው ካለ በኋላ ይክደናል። ብናምነው ግን ባናምነው እርሱ የታመነ ሆኖ ይኖራል፣ ራሱን ሊክድ አይችልምና። ስለዚህ ይህ እውነት የሆነው አምላክ፣ ይህ እውነት የሆነው ጌታ እንድናምነው ይፈልጋል። በእርሱ እንድንመካ ይፈልጋል። ወደ እርሱ እንድንጠጋ ይፈልጋል። እንድንጠይቀው ይፈልጋል። ለምን ከተባለ ቃሉ የታመነ ነው። የታመነ ቃል ይዘን ልንንሸራተት አይገባም። የታመነ ቃል ይዘን ልንጠራጠር አይገባም። የታመነውን ጌታ እያመንን እያመለክን ነው ወደፊት መጓዝ የሚገባን። ሰዎች ደካማዎች ናቸው፣ ተጠራጣሪዎች ናቸው። ስለዚህ ከመጠራጠራቸውና ከድካማቸው የተነሳ ብዙ ጊዜ ዋጋ ይከፍሉበታል። በህይወታችሁ ከማንምና ከምንም በላይ እግዚአብሔርን እመኑት፣ አታፍሩበትም። እግዚአብሔርን ያመነ አያፍርም። እግዚአብሔርን ተስፋ የሚያደርግ አያፍርም። ለምን? እግዚአብሔር የታመነ ነው፣ ቃሉ የታመነ ነው ተብሎ ተጽፏል። የማይዋሽ እግዚአብሔር ከዘላለም ዘመናት በፊት የሰጠውን ተስፋ ፈጸመ ተብሎ ተጽፏል። ስለዚህ የማይዋሸው እግዚአብሔር ተስፋ ሰጥቶናል። የዘላለም ህይወት ተስፋ ሰጥቶናል። መንግስቱን ሊያወርሰን ተስፋ ሰጥቶናል። ያኛውን ተስፋ ነው መመልከት የሚገባን። የዘላለምን ህይወት ነው መመልከት የሚገባን። ለምን ከተባለ እርሱ እውነት ነው፣ እርሱ መንገድ ነው፣ እርሱ ህይወት ነው። ህይወት የምናገኘው እውነት የሆነውን እርሱን ስናምነው ነው። ብንክደው ግን ይክደናል። ባናምነው እርሱ የታመነ ሆኖ ይኖራል። ለምን ከተባለ ራሱን ሊክድ አይችልምና። ከዚህ በተቃራኒ ግን ሐሰተኛ አለ፣ እርሱም ሰይጣን ነው። ሰይጣን ሐሰተኛ ነው። ሰይጣን የሐሰትም አባት ነው። ክርስቶስ ደግሞ እውነት ነው። ስለዚህ በዚህ ዓለም ላይ እውነት ከሆነው ክርስቶስ፣ ቃሉ ከታመነው ከእግዚአብሔር፣ ከማይዋሸው እግዚአብሔር ወደሚዋሸው ወደ ሰይጣን ብዙዎች በብዙ መንገድ እየተታለሉ ወድቀዋል። ስለዚህ እንዳንወድቅ ልንጠነቀቅ ይገባል። እንዳንጠፋ ልንጠነቀቅ ይገባል። ልንጸና ይገባል። ብንጸና ከእርሱ ጋር እንነግሳለን የሚል ተስፋ ተሰጥቶናል። ሰይጣን ግን ሐሰተኛ ነው፣ የሐሰትም አባት ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ እንዲህ በማለት ተናግሯል። የዮሐንስ ወንጌል ምዕራፍ 8 ላይ የዮሐንስ ወንጌል ምዕራፍ 8 ቁጥር 44 ላይ እንደዚህ ይላል፣ እናንተ ከአባታችሁ ከዲያብሎስ ናችሁ፣ የአባታችሁንም ምኞት ልታደርጉ ትወዳላችሁ። እርሱ ከመጀመሪያ ነፍሰ ገዳይ ነበረ፣ እውነትም በእርሱ ስለሌለ በእውነት አልቆመም። ሐሰትን ሲናገር ከራሱ ይናገራል፣ ሐሰተኛ የሐሰትም አባት ነውና ይላል። አያችሁ፣ የሚገርም ቃል ነው። እርሱ ከመጀመሪያ ነፍሰ ገዳይ ነበረ አለ። አዎ፣ እውነትም በእርሱ ስለሌለ በእውነት አልቆመም። ማን? ዲያብሎስ በእውነት አልቆመም። ለምን ከተባለ እውነት በእርሱ የለም። ሐሰትን ሲናገር ከራሱ ይናገራል፣ ሐሰተኛ የሐሰትም አባት ነውና። ከዚህ የተነሳ የሚዋሹት የዲያብሎስ ልጆች ናቸው። ሐሰተኞች የዲያብሎስ ልጆች ናቸው። አጭበርባሪዎች የዲያብሎስ ልጆች ናቸው። ክርስቶስስ እውነት ነው። እኔ መንገድ፣ እውነት፣ ህይወት ነኝ በማለት ተናግሯል። እዚህ ጋር ራሱ የዮሐንስ ወንጌል ምዕራፍ 8 ቁጥር 45 ላይ እኔ ግን እውነትን የምናገር ስለሆንኩ አታምኑኝም አላቸው ፈሪሳውያን።
ዲያብሎስ ሐሰተኛ ነው ካለ በኋላ የሐሰት አባት ነው ካለ በኋላ ሐሰትን ሲናገር ከራሱ ይናገራል ካለ በኋላ እውነት በእርሱ ስለሌለ በእውነት አልቆመም ብሎ የዲያብሎስን ሐሰተኛነት ሰዎች የእርሱን ሐሰት እንዴት እንደሚከተሉ እርሱ ጋር እውነት እንደሌለ እርሱ በእውነት ያልቆመ ሐሰተኛ እንደሆነ ጌታችን መድኃኒታችን ኢየሱስ ክርስቶስ ከተናገረ በኋላ ስለራሱ ግን ሲናገር እኔ እውነትን ስለምናገር እውነትን የምናገረው እኔ ከራሴ እውነትን ስለምናገር አታምኑኝም በማለት ተናገረ። ዓለም የሐሰት ዜናዎችን እጅግ ታምናለች። በዚህ ዓለም ላይ ብዙ ተከታይ ያለው ሐሰት ነው። ብዙ ተከታይ ያለው ውሸት ነው። እውነት ግን ተከታዮቿ ጥቂት ናቸው። ምንም እንኳን ጥቂት ቢሆኑ ወገኖቼ የሚያዋጣን የዘላለም ሕይወት የሚሰጠን መንግስቱን የሚያወርሰን የተሰጠንን የተስፋ ቃል አምነን በእውነት ጸንተን ብንቆም መንግስቱን እንወርሳለን። ምክንያቱም ከተባለ ቃሉ የታመነ ነውና ይላል። ስለዚህ የእግዚአብሔር ቃል የታመነ ነው። መጽሐፍ ቅዱስ የታመነ ነው። ይህንን የታመነውን መጽሐፍ ቅዱስን ይህንን የታመነውን እግዚአብሔርን ቃል ይህንን የታመነውን አምላክ አምነ ነው በእምነት ብንጸና የእርሱን መንግስት እንድንወርስ ከእርሱ ጋር በዘላለም ሕይወት በእግዚአብሔር መንግስት እንድንኖር ከእሳት እንድንድን ከእግዚአብሔር ጋር በእረፍት እንድንመላለስ እያመሰገንን በመንግስቱ እንድንኖር ዛሬ ላይ ከእያንዳንዳችን እምነት ይጠበቃልና የታመነውን አምነነው የታመነውን ተቀብለነው የታመነውን ለእርሱ ታምነን ጸንተን መንግስቱን እንድንወርስ አምላካችን እግዚአብሔር ሁላችንንም ይርዳን። ወስብሐት ለእግዚአብሔር። ይቆየን።